ሰበር ዜና ከ15 ቢሊዮን ብር በላይ የዘረፉ ባለስልጣናትና የመንግስት መስሪያ ቤቶች ታወቁ። ዳንኤል ክብረት በበላይነት የሚመሩት ቢሮ ውስጥ በአንድ ዓመት ውስጥ ከ100 ሚሊዮን ብር በላይ ወዴት እንዳደረሰው ሳይታወቅ ቀርቷል። እርምጃም ሊወሰድ ነው። ወዲህ ደግሞ አሜሪካ ህወሓት ላይ የጣለችውን ማዕቀብ ተከትሎ ቡድኑ በወልቃይት አቅጣጫ ጦርነት ለመክፈት ሌሊቱን ግዙፍ ጦር አስጠግቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮውን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። የኢትዮጵያ ህዝብ ተዘርፏል። የኢትዮጵያ ህዝብ ሆይ እና ጉድህን ስማ። ከፓርላማው አስደንጋጭ የኦዲት ሪፖርት ተሰምቷል። በአንድ ዓመት ውስጥ በርካታ ቢሊዮን ብር የገባበት አልታወቀም ተብሏል። የ98 ቢሊዮን ብሩ አነጋጋሪ ዘረፋ መነጋገሪያነቱ ሳይበርድ ዛሬ ደግሞ ከመንግስት መስሪያ ቤቶች 15 ቢሊዮን ብር ያለ አግባብ በወጣበት መቅረቱን የሚገልጽ ጉድ ተሰምቷል። በዝርዝር ታደምጡታላችሁ። የህወሓት ጦር ሌሊቱን ወደ ወልቃይት ግዙፍ ጦር አስጠግቷል። የጦርነት ቀንንም ቆርጧል። ከትግራይ አስጨናቂ መረጃዎች እየወጡ ነው። ህወሓት የጦርነቱን ዝግጅት አጠናቋል። በሚቀጥሉት 5 ቀናት ጦርነቱን በይፋ ለመጀመር ማቀዱን ለህወሓት ቅርብ የሆኑ የመረጃ ምንጮች እየዘገቡ ነው። ለቀድሞ የሰራዊት አዛዦችም ወደ ጦሩ እንዲመለሱ የክተት ጥሪ ማቅረቡም ታውቋል። የመከላከያ ከፍተኛ ጀነራሉ በበኩላቸው ስለ ሰራዊቱ ቀጣይ እቅድ ማብራሪያ ሰጥተዋል። ተሰምቷላችሁ። በትግራይ ጦርነት ከተነሳ የዩጋንዳ ጦር ወደ ኢትዮጵያ እንደሚገባ ተነገረ። በፌዴራል መንግስቱና በህወሓት መካከል ያለው ውጥረት አይሎ ዳግም ወደ አስከፊ ጦርነት ለመግባት አፋፍ ላይ በተደረሰበት በዚህ ወሳኝ ሰዓት ከኢትዮጵያ ድንበር ውጪ አስፈሪ ወታደራዊ ዜና ተሰምቷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ከትግራይ አስጨናቂ መረጃዎች እየወጡ ነው። ህወሓት የጦርነት ዝግጅቱን አጠናቋል። በሚቀጥሉት 5 ቀናት ጦርነቱን በይፋ ለመጀመር ማቀዱን ለህወሓት ቅርብ የሆኑ የመረጃ ምንጮች እየዘገቡት ነው። ለቀድሞ የሰራዊት አዛዦችም ወደ ጦሩ እንዲመለሱ የክተት ጥሪ ማቅረቡም ታውቋል። የመከላከያ ከፍተኛ ጀነራሉ በበኩላቸው ስለ ሰራዊቱ ቀጣይ እቅድ ማብራሪያም ሰጥተዋል። ጦርነት አይኑ ይጥፋ። በሰሜን ኢትዮጵያ አዲስ ግጭት የመቀስቀሱ ጉዳይ ወደማይቀለበስ ደረጃ ደርሰዋል። ቀጠናውን ሊያናውጥ እንደሚችል ብዙዎች እያስጠነቀቁ ቢሆንም ለማስጠንቀቂያቸው ጆሮ የሰጠ ግን አልተገኘም። በሁለቱም ኃይሎች በኩል ሰፊ ወታደራዊ ስምሪት እየተሰጠ ነው። በተለይም መቀሌ የመሸገው የህወሓት ኃይል ባለፈው 4 ከፍተኛ ወታደራዊ ስምሪት በማድረግ የጦርነት ዝግጅቱን ለማገባደድ ሲሯሯጥ ታይቷል። ዛሬ የወጣው መረጃም የቲዲኤፍ ወታደራዊ ዝግጅት መገባደዱንና ጦርነት ለመክፈት ቀን መቁረጡን የሚገልጽ ነው። ህወሓት የጦርነቱን ቀን መቁረጡ የተሰማው በአፋርና አማራ አዋሳኝ አካባቢዎች ከፍተኛ ኃይል ማስፈሩ እንዲሁም ወደ ኤርትራና ሱዳን ኃይል ማሻገሩ በተሰማ ማግስት ነው። ከሱዳንና ከኤርትራ ጭምር በተለያየ አቅጣጫ ከበባ የመፈጸም ፍላጎት አለው የተባለለት የህወሓት አመራሮች በዝግ አዳራሽ ውሳኔ አሳልፈዋል ተብሏል። ትናንት ምሽት በውል ባልተገለጸ ቦታ በተደረገው ስብሰባ ጦርነቱ ሰኔ አጋማሽ እንዲጀመር ውሳኔ መተላለፉን ለጉዳዩ ቅርበት ያላቸው ምንጮች እየገለጹ ነው። የጦርነት ዝግጅቱ በየአቅጣጫው በይፋ እየተሟሟቀ ሲሆን በህወሓት በኩል በተቆጣጠራቸው የቴሌቪዥን ጣቢያዎች ወታደራዊ ፕሮፓጋንዳዎች በስፋት እያሰራጨ ነው። ዛሬ ረፋድ ትግራይ ቲቪና ድምፀ ወያነ በሰሜኑ ጦርነት ወቅት የተደረገውን የዘመቻ አሉላ በማሰራጨት የዘመቻ አሉላ ድል ለወደፊት ድላችን ስንቅ ነው የሚል ዘገባ በተመሳሳይ ጊዜ አሰራጭተዋል። አምባሳደር ሬድዋን ሁሴንና ጌታቸው ረዳ ህወሓት ጦርነት ለመክፈት ተዘጋጅቷል በማለት ባለፈው ሳምንት ማስጠንቀቃቸው ይታወሳል። ባለስልጣናቱ ከሳምንት በፊት አልጀዚራ ላይ በጋራ ባስነበቡ ጽሑፍ ህወሓት በሚቀጥሉት ቀናት ጦርነት ይከፍታልን ብለው ነበር። እነ ጌታቸው ለዓለም አቀፉ ማህበረሰብ የማስጠንቀቂያ ጽሑፍ ካስነበቡ 1 ሳምንት ቢቆጠርም እስካሁን ከውጥረት ያለፈ ነገር አልተፈጠረም። ምንም እንኳን እንደተባለው ከማስጠንቀቂያው ቀጥሎ ባሉት ቀናት በፌዴራል መንግስት ላይ ጥቃት ባይሰነዘርም ወታደራዊ ዝግጅቶች ግን በከፍተኛ ደረጃ ጨምረዋል። የፌዴራል መንግስት ባለስልጣናቱ ህወሓት ሊያጠቃን በማለት ዓለም አቀፉን ማህበረሰብ አስቁምልን ካሉ በኋላ ህወሓት ጦርነት ታውጆብኛል ብሏል። የህወሓት የብልጽግና ስርዓት ባለው የፌዴራል መንግስት ታውጆብኛል ያለውን ጦርነት ለመመከት ሁለንተናዊ ዝግጅት እያደረገ መሆኑን በይፋ አረጋግጧል። በዛሬው ዕለት የተሰማው መረጃ ደግሞ ህወሓት ታውጆብኛል ላለው ጦርነት ምላሽ ለመስጠት ቀን ቆርጧል የሚል ነው። በሰኔ አጋማሹ ጦርነት ይለይለታል የሚል ድምዳሜ ላይ መድረሱን ለህወሓት ቅርበት ያላቸው ምንጮች በስፋት መረጃ እያሰራጩ ነው። ህወሓት ከሰሞኑ ባወጣው መግለጫ ማንኛውም እርምጃ የሚወሰደው ቀድሞ ጥቃት ከተከፈተበት ለመመከት እንደሆነም አቅርቧል። ቡድኑ ከማሸነፍ ውጪ አማራጭ የለኝም በሚል የግዳጅ ወታደራዊ አፈሳ ውስጥ መግባቱ የሚታወቅ ሲሆን እስከ ሞት የሚያስቀጣ የጦርነት ጊዜ አዋጅም አውጥቷል።
በሌላው መረጃችን በትግራይ ጦርነት ከተነሳ የዩጋንዳ ጦር ወደ ኢትዮጵያ እንደሚገባ ተነገረ። በፌዴራል መንግስቱና በህወሓት መካከል ያለው ውጥረት አይሎ ዳግም ወደ አስከፊ ጦርነት ለመግባት አፋፍ ላይ በተደረሰበት በዚህ ወሳኝ ሰዓት ከኢትዮጵያ ድንበር ውጪ አስፈሪ ወታደራዊ ዜና ተሰምቷል። የምስራቅ አፍሪካው ሀገር ዩጋንዳ ወታደራዊ መሪና የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት ጀነራል ሙኡዚ አስደንጋጭ መግለጫ አውጥተዋል። ጀነራሉ በቀጥታ ለጠቅላይ ሚኒስትር አብይ አህመድ ያላቸውን አጋርነት ሲያውጁ ከወንድሜ አብይ ጎን ቆማለሁ ብለዋል። በትግራይ ክልል ውስጥ እንደገና ሌላ አዲስ ጦርነት እንዳይነሳ መላው ዓለም ስጋት በገባው በዚህ ወቅት የዩጋንዳ ጦር ዋና አዛዥ ጀነራል ሙኡዚ በማህበራዊ ገጻቸው ላይ ያሰፈሩት መልእክት የምስራቅ አፍሪካን ፖለቲካ አናውጦታል። ጀነራሉ በመልእክታቸው ላይ በትግራይ ሌላ ጦርነት እንዳይነሳ ለምናለሁ። እኔ የትግራይን ህዝብ በጣም ወዳቸዋለሁ፣ ነገር ግን ሁላችንም ጦርነት ሰልችቶናል ካሉ በኋላ ለዓለም ዲፕሎማቶች ያልተጠበቀውንና እጅግ ክብደት ያለውን ወታደራዊ ማስጠንቀቂያ አስተላልፈዋል። ነገር ግን ጦርነት ከተነሳ እኔ እስከ መጨረሻው ድረስ ከወንድሜ ከጠቅላይ ሚኒስትር አብይ አህመድ ጎን ነኝ፣ እቆማለሁም እደግፋለሁም ሲሉ በይፋ አውጀዋል። ጀነራል ሙኡዚና ጠቅላይ ሚኒስትር አብይ አህመድ ከዓመታት በፊት የጠነከረ ወንድማማችነትና ጥልቅ ወታደራዊ ወዳጅነት እንዳላቸው ይነገራል። ጀነራል ሙኡዚ በተለያዩ ጊዜያት ወደ አዲስ አበባ በመምጣት ከጠቅላይ ሚኒስትር አብይ ጋር የግል ውይይቶች አድርገዋል። አልፎ ተርፎም ኢትዮጵያ ባለፉት ከባድ የጦርነት ዓመታት ውስጥ በነበረችበት ወቅትም የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒና ልጃቸው ጀነራል ሙኡዚ የምዕራባውያንን ጫና በመቋቋም ከኢትዮጵያ ጎን በጽናት መቆማቸው ይታወሳል። አሁን ደግሞ የፌዴራል መንግስቱና ህወሓት ዳግም ወደ ፍጥጫ ውስጥ በገቡበት በዚህ አስጨናቂ ሰዓት ጀነራሉ ይፋዊ ወታደራዊ ታማኝነታቸውን ለአብይ አህመድ መግለጻቸው ለህወሓትና ከጀርባ ለሚደግፏቸው የውጭ ኃይሎች ሌላ ትኩሳት ሆኗል። አሁን በብዙ ፖለቲከኞች ዘንድ እየተጠየቀ ያለው ትልቁ ጥያቄ ጦርነት ከተነሳ የዩጋንዳ መደበኛ ጦር ወደ ኢትዮጵያ ሊዘምት ይችላል ወይ የሚለው ነው። ጀነራል ሙኡዚ የዩጋንዳ መከላከያ ኃይል ዋና አዛዥና የሀገሪቱ የነገው ፕሬዝዳንት እንደመሆናቸው መጠን የእሳቸው ቃል የሀገሪቱን የጦር አቋም ያሳያል። የምስራቅ አፍሪካ የፖለቲካ ተንታኞች እንደሚሉት ይህ መግለጫ የሚያሳየው ጦርነት ከተነሳ ኢትዮጵያ ብቻዋን ልትሆን እንደማትችል አመላካሽ ነው ተብሏል። ወደ ውጭ መረጃችን ስናልፍ አሜሪካ በኢራን ላይ ተጥሎ የነበረውን የባህር ላይ መተላለፊያ ማዕቀብ አንስታለች። ሁለቱ ሀገራት ጦርነቱን ለማቆም መስማማታቸውን ተከትሎ ክልከላው መነሳቱን የአሜሪካው ማዕከላዊ እዝ አረጋግጧል። ውሳኔው የተላለፈው ፕሬዝዳንት ትራምፕ ባስቀመጡት አቅጣጫ መሰረት እንደሆነ የገለጸው ማዕከላዊ እዙ የአሜሪካ መርከቦች በአካባቢው እንደሚቆዩ ማስታውቋል። የኢራን ጠቅላይ መሪ ሙጃትባ ኻሜኒ በበኩላቸው ከአሜሪካ ጋር ስምምነት ላይ ቢደርሱም የተለየ እይታ እንዳላቸው ተናግረዋል። ስምምነት ላይ እንዲደረስ የፈቀዱት ፕሬዝዳንት ማሱድ ፔዜሽኪያን የኢራውያንን ብሔራዊ ጥቅም እንደሚያስጠብቁ ማረጋገጫ ስለሰጧቸው እንደሆነም ገልጸዋል። ጠቅላይ መሪው እንዳሉት ፕሬዝዳንት ትራምፕ ተስፋ በመቁረጣቸው ሁሉንም አማራጭ እየተጠቀሙ ስለነበረ ስምምነቱ ተፈርሟል። በቀጣይ በሁለቱ ሀገራት መሪዎች በአካል ተገናኝተው ድርድር እንደሚካሄድም ገልጸዋል። የመግባቢያ ሰነዱ ላይ መስማማት የጠላትን አቋም መቀበል ማለት እንዳልሆነ ጠቅላይ መሪው አክለዋል። ሙጃትባ ኻሜኒ ስለ ስምምነቱ አስተያየታቸውን በይፋ ሲሰጡ ያሁኑ ለመጀመሪያ ጊዜ ነው። ፕሬዝዳንት ትራምፕ በቀጥታ ለጠቅላይ መሪው ምላሽ ባይሰጡም በትሩዝ ሶሻል ማህበራዊ ሚዲያቸው ላይ ባጋሩት ጽሑፍ የተኩስ አቁም በሁለቱም ግንባሮች ይተከበራል ብለው እንደሚያምኑ ገልጸዋል። ሌላኛው መረጃችን ደግሞ የኢትዮጵያ ሕዝብ ተዘርፏል ይነናል። የኢትዮጵያ ሕዝብ ሆይ እና ጉድህን ስማ። ከፓርላማው አስደንጋጭ የኦዲት ሪፖርት ተሰምቷል። በአንድ ዓመት ውስጥ በርካታ ቢሊዮን ብር የገባበት አልታወቀም ተብሏል። የ98 ቢሊዮን ብሩ አነጋጋሪ ዘረፋ መነጋገሪያነቱ ሳይበር በዛሬው ዕለት ደግሞ ከመንግስት መስሪያ ቤቶች 15 ቢሊዮን ብር ያላግባብ በወጣበት መቅረቱ የሚገልጽ ጉድ ተሰምቷል። ከተለያዩ የመንግስት መስሪያ ቤቶች ያላግባብ የተፈጸመው ክፍያ መሆኑ ተረጋግጦ ተመላሽ እንዲደረግ ከታዘዘው ገንዘብ ወደ 15 ቢሊዮን ብር በወጣበት መቅረቱን የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። የመንግስትና የህዝብ ሀብት ባክኖ እንዳይቀር በቢሊዮን የሚቆጠረው ብር ተመላሽ እንዲሆን በድጋሚ ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ብሏል። ይሁን እንጂ በብርና በዶላር ከመንግስት መስሪያ ቤቶች ያለ አግባብ የወጣ ከፍተኛ ገንዘብ ተመላሽ አለመሆኑን ዋና ኦዲተር ገልጿል። በ2016 በጀት ዓመትና ከዛ በፊት ከህግ ውጭ የተፈጸሙ ክፍያዎች መኖራቸውን በሂሳብ ምርመራ ተረጋግጦ 21.5 ቢሊዮን ብር ገንዘብ ለመንግስት ተመላሽ እንዲሆን ጥፋቱን የፈጸሙ ተቋማት በደብዳቤ ተጠይቀው ነበርም ተብሏል። ያለ አግባብ ከወጣው ገንዘብ መካከል ተመላሽ የተደረገው 31 በመቶ ወይም 6.6 ቢሊዮን ብር ብቻ መሆኑን የፌዴራል ዋና ኦዲተር የ2017 በጀት ዓመት የኦዲት ሪፖርት ያሳያል። ያለ አግባብ ወጪ ከተደረገው ከ12.5 ቢሊዮን ብር ውስጥ ተመላሽ ያልተደረገው 15 ቢሊዮን ብር መሆኑን የዋና ኦዲተር ዛሬ ለፓርላማ ባቀረበው ሪፖርት አመላክቷል። እንዲሁም ከ23000 ዶላር በላይ ወደ መንግስት ካዝና መመለስ ሲኖርበት መስሪያ ቤቶቹ ተመላሽ እንዳላደረጉም አስታውቋል። ከህግ ውጭ የተከፈሉና መመለስ አለባቸው የተባሉት በአብዛኛው በጉምሩክና የገቢዎች ቅርንጫፍ ጽህፈት ቤቶች እንዲሁም በዩኒቨርሲቲዎች የተፈጸሙ መሆናቸውን ሪፖርቱ ያሳያል። የተወሰኑ ከ32 እስከ 99 በመቶ
ያለ አግባብ ያወጡትን ገንዘብ የመለሱ የመንግስት መስሪያ ቤቶች አሉ ተብሏል። እንደ ማሳያ የኮምቦልቻ ጉምሩክ ቅርንጫፍ ከ800 ሚሊዮን ብር በላይ፣ የኤርፖርት ጉምሩክ 621 ሚሊዮን፣ አርባ ምንጭ ዩኒቨርሲቲ 120.7 ሚሊዮን፣ የቃሊቲ ጉምሩክ 3.2 ቢሊዮን ብር ያለ አግባብ አውጥተውት ከነበረው ገንዘብ ለመንግስት ተመላሽ አድርጓል ተብሏል። የተጠቀሱትና ሌሎችም ተቋማት ህግ ጥሰው ያለ አግባብ ወጪ ያደረጉትን እስካሁን ለመንግስት ያልመለሱትን ወደ 15 ቢሊዮን ብር የተጠጋ ገንዘብ ተመላሽ እንዲያደርጉም ተጠይቋል። እንዲህ ያለው የሂሳብ አያያዝ መዝረክረክም ለመንግስት ገንዘብ መባከን ምክንያት እንዳይሆን አስፈላጊ እርምጃ ይወሰድ ሲል የፌዴራል ዋና ኦዲተር አሳስቧል። በተመሳሳይ የ2017 በጀት ዓመት ሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት ላይ የ16 ቢሊዮን ብር ያልተወራረደ ሂሳብ ግኝት ዋና ኦዲተርም አቅርቧል። በ138 መስሪያ ቤቶችና በ18 ቅርንጫፎች በጠቅላላው ከ16.3 ቢሊዮን ብር በላይ በወቅቱ ያልተወራረደ ሂሳብ መኖሩ በኦዲት መረጋገጡን አስረድቷል። ክቡራትና ክቡራን የአዲስ ፖስት ቤተሰቦቻችን ለሰዓቱ የተጠናከሩት መረጃዎች እነዚህን ይመስሉ ነበር። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።